አይነ ጥላ ከሌለብን ለምን ፈተና በዛብን? ነገሮችስ ለምን ተዘጋጉብን? የማይጮህ አይነ ጥላ እንዴት ባለ ስልት ነው የሚፈትነን የሚጫወትብንስ? ብዙዎቻችን አይነ ጥላና ሌሎችንም መናፍስቶች በእኛ በሕይወታችን ውስጥ እንደሌሉ ለማረጋገጥ ጸበል እንጠመቃለን፣ እንጸልያለን። ይህንን ምክንያት አድርገን በውስጣችን መናፍስት እንደሌሉ እናስባለን። አንዳንዶቻችን እርግጠኛ ሆነን የለብኝም ብለን እንናገራለን። ግን አንድ ሰው በሕይወቴ እንቅፋት የሚሆንብኝ መንፈስ የለም ከማለት ከልጅነት እስከ ዕውቀት ያለውን የመንፈሳዊ ሕይወት ጉዞ ማየት አለበት። ምክንያቱም ዛሬ ባለን መንፈሳዊ ጥንካሬ በውስጣችን የሚፈትኑን እርኩሳት መናፍስት የሉም ለማለት አንችልም። ምክንያቱም መናፍስቱ ወደ ሕይወታችን የሚገቡበት መንፈሳዊ ሕይወትን በተለይም ጾም፣ ጸሎትና ጥምቀትን ባልጀመርንበት ብቻ ሳይሆን ባላወቅንበት ጊዜ ነው። በተለይ አይነ ጥላ የነገ የጥፋት መንገዱን ለመዘርጋት በልጅነት ስለሚጠናወተን ዛሬ ባለን መንፈሳዊ ሕይወትና ዕውቀት የለብንም ለማለት እንቸገራለን። ወዳጆቼ፣ ስንት ዓመት አድፍጦ ተደብቆ የኖረ መንፈስ 3 ቀንና 1 ሳምንት ብቻ በመጠመቅ እኔ እኮ ስለማልጮህ የለብኝም ብለን ወደ መደምደም መሄድ አንችልም። እርኩሳን መናፍስቱ እኛን መዋጋት፣ የእኛ የሆነን ነገር ማሳጣት የዕለት ተዕለት አጋንንታዊ ሥራቸው ነው። ስለዚህ ሁሌም እኛን በመፈተን ላይ ናቸው። ለዚህ ደግሞ እንደ ምሳሌ ብናነሳ ጅሩ አርሴማ፣ ጻድቃኔ ማርያምን፣ ሽንቁሩ ሚካኤልን ሄጄ ተጠምቄያለሁ እንላለን። ይህ ግን በውስጣችን መናፍስቶቹ እንደሌሉ ማረጋገጫ አይደለም። አጋንንቱ ምኑ ሞኝ ነው እናንተ ጻድቃኔ አርሴማ ስትሄዱ አብሯችሁ የሚሄደው? እኛስ ግራ ስለገባን ነገሮች ስለተዘጋጉብን ነው የምንሄደው። አጋንንቱ ምን በወጣውና ነው ከእኛ ጋር ጻድቃኔ ማርያም አርሴማ ድረስ የሚሄደው? ስለዚህ እኛ ሳናየው ወደ ሕይወታችን የገባው አጋንንት እኛ ሳናየው ገዳም ስንሄድ እርሱ ከመንገድ አሊያም ከቤት ይቀራል። ምክንያቱም እርሱ እኛ ከምንሄድበት ችግራችን ጋር ጉዳይ የለውምና። ጸበል ተጠምቀን አጋንንት የለብንም ብለን አፋችንን ሞልተን ስለምንናገረው በራሳችን ሕይወት እንየው። እኛ ወደ ገዳም ስንሄድ ደስ ብሎን ነው። እዛም ሄደን በተረጋጋና በሰላማዊ ደስታ የሱባኤ ጊዜያችንን እናሳልፋለን። እዛም እያለን ጸሎቱ፣ ኪዳኑ፣ ቅዳሴው፣ ምህላው አይሰለቸንም። የጸሎት ጊዜያችንን በአግባቡ ተጠቅመንበት ወደ ቤታችን ልንመለስ ስንል ቅር ይለናል። አጋንንቱ ከሕይወታችን ዞር ስላለ የመረጋጋትና የሰላም መንፈስ ይሰማናል። ግን ቤት ገብተን ሳምንት ሳንቆይ ድብልቅልቃችን ይወጣል። መጠጥ የተውን ወደ መጠጥ እንመለሳለን። መቃም የተውን መቃም እንጀምራለን። ዝሙት እርም ብለን ንስሐ ገብተን ድንገት ገርሽቶብን ወደ ቀደመ የኃጢአት ሕይወት እንዘፈቃለን። ጸሎቱን እያቋረጥን ወደ መተው እንደርሳለን። ቤተ ክርስቲያን መሄድ እናቆማለን። ከቤተሰቦቻችን ጋር መጨቃጨቅን እንጀምራለን። ይህ ሁሉ መንፈሱ ወደ ሕይወታችን ተመልሶ ሲገባ የምናየው ምልክት ነው። ታዲያ ስለተጠመቅን ብቻ የለብኝም እንላለን? የትዳራቸውን ሰላም በአጋንንቱ ምክንያት ያጡ ባለትዳሮች ችግራቸውን ለማስፈታት ገዳም ይሄዳሉ። እነሱ ገዳም ሲሄዱ ገዳም ጉዳይ የሌለው አጋንንት መንገድ ላይ ይቀራል። እኛም በስንት ጸሎት ሰላምና የተረጋጋ መንፈስ ይዘን የትዳር አጋራችን ናፍቆን እቤት እንመጣለን። ግን መንፈሱ እቤት ቀድሞን አሊያም ደግሞ በእኛ ተጭኖ ይመጣል። 2 ቀን ሳይቆይ ወደ ቀደመው የጭቅጭቅ ሕይወት ውስጥ ይከተናል። የትዳር ዕድላችን ተዘግቶ ምርር ብለን ከእግዚአብሔር የራሳችንን ሰው ለማግኘት መፍትሔ ለመሻት ገዳም እንሄዳለን። በውስጣችን ያለው አይነ ጥላ ገዳም ሄደን እርሱ የዘጋብንን እንደምናስፈታ ብሎም በጸሎት እንደሚያዝ ያውቃል። ስለዚህ አጅሬ ከቤት አሊያም ከመንገድ ይቀራል። እኛም ተስፋ ይዘን የባህሪ ለውጥ አድርገን እንመጣለን። ግን አይነ ጥላው በስውር ገሸሽ እንዳለ በስውር መጥቶ ወደ ሕይወታችን ይገባል። ከዛም ጓደኛ ለመያዝ ስናስብ ያቅለሸልሸናል፣ ያስጠላናል። የመጣው ሰው አይጥመንም፣ የለመነን ሰው ደስ አይለንም። በውስጣችንም እሷን አግብቼ ነው የምኖረው እያስባለ አቃቂር እያስወጣ የጥላቻ መንፈሱን በልባችን ይዘራል። እኛም የራሳችን ሐሳብ ስለሚመስለን በአይነ ጥላው ግፊት ለመጣው ሰው ፊት በመንሳት እናባረራለን፣ ሳይሆን ደግሞ ያባረረብናል። አንዳንዶቹማ ለትዳር ወደ ሕይወታቸው የሚመጡትን በተለያየ ሥጋዊ ምክንያት ገና ምኑንም ሳይጀምሩ አይነ ጥላቸው ይገፋባቸዋል። የመጣው የጠየቃቸው ሰው በፍጹም አይዋጥላቸው። ብዙዎች በተለይ ይፈውሳል የተባለውን ጸበል እየተጠመቁ ስለማይጮኹ ብቻ መንፈስ የለብኝም ይላሉ። ግን የመንፈሱን ጥቃትና በሕይወታቸው የሚያሳጣቸውን ነገሮች በግልጽ ያሉ። በዚህም ስለማይጮኹ ብቻ ፈተናቸው ከአጋንንት የመጣ ሳይሆን ከእግዚአብሔር የመጣ ይመስላቸዋል። አጋንንቱ የዘጋባቸውን ሕይወት እግዚአብሔር እንደዘጋባቸው ይቆጥራሉ።
አጋንንቱ ያሳጣቸውን መልካም ዕድሎችና ነገሮች እግዚአብሔር ይመስላቸዋል። የለብንም አይፈትነንም እያልን የፈተናውን ገፈት በሕይወታችን እንጋተዋለን። ከላይ እንዳየነው ጸበል እጠመቃለሁ ግን አልጮክም በማለት ለራሳችን ከዓይነ ጥላና ከሌሎች መናፍስት ነፃ መሆናችንን ስለምንሰጥበት ማረጋገጫ የአጋንንቱን ተንኮል አባቶቻችን በተግባር የፈተሹትን ያዩትን የፈተኑትን እንይ። ጻድቁ አባታችን አቡነ ተክለ ሃይማኖት በአቡነ በጸሎተ ሚካኤል ገዳም እያሉ በአጋንንት ምክንያት አእምሮን ያጣው ሰው ቤተሰቦቹ በሰንሰለት አስረው አባ በጸሎተ ሚካኤል በጸሎቱ እንዲፈውሰው ወደ ገዳሙ አመጡት። አቡነ በጸሎተ ሚካኤል በትህትና አቡነ ተክለ ሃይማኖትን አስጠርተው ልጄ ይህንን ሕመምተኛ በጸሎትህ አድነው አሏቸው። አቡነ ተክለ ሃይማኖትን በትህትና በአባቴ በጸሎተ ሚካኤል ጸሎት ከደዌህ ዳን ብለው ዳሰሱት። አእምሮውን ያጣውም ሰው ድኖ እግዚአብሔር የመረጠ ተክለ ሃይማኖት ሆይ ባርከኝ ብሎ እግራቸው ላይ ወደቀ። አቡነ ተክለ ሃይማኖትም ለቤተሰቦቹ ሕመምተኛው የታሰረበትን ሰንሰለት ፍቱ ብለው ባርከው ወደ አገራቸው በሰላም እንዲገቡ አሰናብተዋቸዋል። ሰዎቹም አገራቸው እንደገቡ በአቡነ በጸሎተ ሚካኤልና በአቡነ ተክለ ሃይማኖት ጸሎት የለቀቀው አጋንንት ቀጥታ እቤቱ ጠበቀው። የዳነው ሰው እቤቱ እንደገባ የለቀቀው አጋንንት መልሶ ሰፈረበት። ያም ሰው ቀድሞ ከታመመው ይልቅ እጅጉን አእምሮን አጣ። ከፊተኛው ይልቅ የኋለኛው ስቃይ በዛበት። ቤተሰቦቹም በጭንቅ ተይዘው አስረው በማግስቱ ወደ ገዳሙ አመጡት። አጅሬ ትላንት የደረሰበትን ስለሚያውቅ ገና የገዳሙ ወሰን ጋር ሲደርስ በስውር ለቀቀውና ከእርሱ ሸሸ። ቤተሰቦቹ ወደ አቡነ በጸሎተ ሚካኤል በዓቱ ዋሻ ገብተው የተደረገውንና በሕመምተኛው ላይ የሆነውን ነገሯቸው። አቡነ በጸሎተ ሚካኤል አቡነ ተክለ ሃይማኖትን አስጠርተው ትላንት ያዳንከው ሰው አእምሮውን አጣ ብለው አስረው አምጥተውታል። አሁንም አንተ በተሰጠ ጸጋ አድነው አሏቸው። አቡነ በጸሎተ ሚካኤልም ተነስተው አእምሮውን ያጣውን ሰው በእግዚአብሔር ሰው በተክለ ሃይማኖት ጸሎት ከዚህ ሰው ላይ አንተ ርኩስ መንፈስ ውጣ አሉ። አእምሮውን ያጣ ያ ሰውም ከመጮህ ይልቅ እግራቸው ላይ ወድቆ ባርኩኝ አላቸው። አቡነ ተክለ ሃይማኖትም ለአባ በጸሎተ ሚካኤል እኔስ እነዚህ ሰዎች በእኛ ላይ ተንኮል እየሰሩብን መሰለኝ አሏቸው። የአቡነ ተክለ ሃይማኖትን ንግግር የሰሙት የታማሚ ቤተሰቦች እኛ በእናንተ ላይ ተንኮል እንዳልሰራን ምስክራችን እግዚአብሔር ነው፣ ነገር ግን ወደ ገዳሙ በር ለመግባት በቀረብን ጊዜ ደህና ይሆንልናል፣ ለምን ታስሩኛላችሁ ይለናል። ለምን አእምሮህን ታጣለህ ስንለው እኔስ አእምሮዬን አላጣሁም ይለናል። ወደ አገራችንም በተመለሰን ጊዜ አእምሮውን ያጣል አሏቸው። መናጤውም እንደዚህ እያደረገ አቡነ ተክለ ሃይማኖትንና አቡነ በጸሎተ ሚካኤልን አስቸገራቸው። ከጥቂት ቀንም በኋላም እግዚአብሔር ለአቡነ ተክለ ሃይማኖት የሰይጣኑን ተንኮል ገለጠላቸው። ዛሬም እኛ ላይ የሚጫወትብን ጸበል ስንጠመቅ ስለማንጮህ የለብንም የምንለው ግን በተግባር ፈተና በሕይወታችን የሚገለጠው ተንኮሉን ስላላወቅንበት ነው። አቡነ በጸሎተ ሚካኤልም አቡነ ተክለ ሃይማኖትን ልጄ ሆይ ምን እናድርግ አሏቸው። አቡነ ተክለ ሃይማኖትም እግዚአብሔር በጸሎትህ እየረዳኝ ሰይጣንን በመንገድ ይዤ እንዳመጣው እኔ ልቀድመው እሄዳለሁ ብለው ወደ ታማሚው ሰው አገር ሄዱ። አእምሮውን ያጣውን ሰውም ቤተሰቦቹ የኋሊት አስረው ይዘውት ወደ ገዳሙ ሲመጡ ሰይጣኑ የገዳሙ በር ሲደርስ እንደ ልማዱ ለቀቀውና ቀድሞ እቤቱ ሊጠብቀው ሲሄድ አቡነ ተክለ ሃይማኖት በሌላ መንገድ ቀድመው ሄደው ሰይጣኑን ፊት ለፊት አገኙት። አቡነ ተክለ ሃይማኖትም ሰይጣኑን ሲያዩት ሰይጣኑም ከሩቅ እየጮኸ ወዮልኝ ወዮታ አለብኝ፣ አንተ ክፉ ሰው ተንኮሌን በምናወቅ የሰይጣንንም ሥራ የምታውቅ ከሰይጣን ጋር ተፈጥረሃልን? ካንተ የማመልጥበት ስፍራ አጣሁ አላቸው። አባታችንም ያንን ሰይጣን በጸሎታቸው አስረው ወደ ገዳሙ ወሰዱት። በዛውም ውርደቱንና ጉስቁልናውን ለአባ በጸሎተ ሚካኤልና ለሰዎቹና ለገዳሙ መናንያን አሳዩት። ሰይጣኑም መልኩ ጠቁሮ ጸጉሩ ተንጨፍሮ ዓይኑ የእሳት ፍም መስሎ እጆቹና እግሮቹ ልምሾ ሆኖ ታያቸው። አባታችንም ሰውየው ላይ የሚጫወትበትን እነርሱን ያለፋቸውን ሰይጣን በጸሎታቸው ከአገሩ እንደ ጢስ አትንነው እንደ ጉም አብነው አጠፉት። ታማሚውም ሰው ፍጹም ጤነኛ ሆነ። ገድለ ተክለ ሃይማኖት የሐሙስ። ተወዳጆች ሆይ ሰይጣን በርቀቱ በተንኮሎ እንኳን እኛን ቅዱሳን አባቶቻችንን እንዴት እንደፈተናቸው አያችሁ። እግዚአብሔር ለአቡነ ተክለ ሃይማኖት የሰይጣኑን ተንኮል ባይገልጥላቸው ኖሮ ታማሚውን ምን ያህል ሰይጣኑን እንደሚያሰቃየው መገመት ቀላል ነው። ዛሬም በሕይወታችን የሚፈትነንን አጋንንት ተንኮሉን ካልገለጠልን እንደ ታማሚው ሕይወታችንን ግራ ነው የሚያጋባው። እኛም ጸበል ሄደን እንጠመቃለን፣ አጅሬ ከመንገድ ይቀራል። ከገዳም ስንመለስ ቀድሞ ከመንገድና ከቤት